የሁሉንም መጋቢ ቢስሚላሂ ረህማን ረሂም አንኳ አይደለ አርህማን አለን። ስላመንከው ስላላመንከው አይደለም። ይመግብሃል፣ ያኖርሃል፣ ስትበደል በደልህን ይመለከትልሃል። ቢኮዝ ረብ ነው። ልክ እንደኛ ዓለም የሆነ ተቋም እስከ ሰራህ ድረስ ብቻ አይደለም የሚያበላ ሰራም ለሰነፉ ለገዳዩም ለጨቋኙም ለተጨቋኙም እኩል ኦክሲጅን ይሰጣል። አየር ኩልታ ያስተነፍሳል። ረብ ማለት ይሄ ነው። ሩብያ የጌትነት የፈጣሪነት የአዛኝነት እንዲህ እያልን የምናስቀምጣቸው ጉዳዮች። ከዛስ አምላክነት ኢላህ መመለክ። ሰው በተፈጥሮ ስልጣኔ ሳይሰራ ቴክኖሎጂ ሳይሰራ መለኮት ሰርቷል። መለኮት ወይም ማምለክ በጣም ጥንታዊ ነው። ፍልስፍናን ሳይፈጥር እምነት ፈጥሯል። እምነት ውስጥ ነበር። አየው፣ ይሄ ታሪክ ነው አንትሮፖሎጂ። ስለዚህ ማመን ወይም መለኮት ከሰው ልጅ ጋር በጣም ኢንቲዩሽናሊ የተሳሰረ ነው። ጥንት ዘመን ብሎ ካርት ያስቀምጠዋል። ገና 3ኛው ክፍለ ዘመን አለ። ግን ፈጣሪ የትኛው ነው? አየው፣ መብት የፈጣሪ መብት አለ። ሁለተኛው የመጀመሪያው የፍጥረት መብት ነው። የሰው መብት አንተ የምትጠይቀው መብት በጌትነቱ ብቻ። አዎ አንተ በጌትነቱ ብቻ መብላት፣ መጠጣት፣ ኦክሲጅን መተንፈስ። መቼም ኦክሲጅን ፋብሪካ ላመረትከው ምናምን በቃ መብትህ ነው። ይሄ መብትህ አትከለከልም። እስር ቤት ሆነህ ያበላሃል መንግስት አይደለ? ያበላሃል ምንም ቢሆን። እዚህ ጋር ደግሞ ኦክሲጅኑን ሰጥቶሃል። በድልም ግደልም ካደውም መብትህ ስለሆነ አይነፍግህም። እሱ የሚሰጥህ መብት በጣም 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 አበለብል ነው። ለሰው ልጅ ውሃ በጣም አስፈላጊ ነው። ውሃ በጣም አበለብል ነው። አይ በረሃ ላይ ውሃ የለም ምናምን ማኔጀብል ነው። ይኸው ማኔጀብል ነው። መብትህ ወርቅ ቢሆን ምን ያክል ሰው ሊኖር ይችላል? የውሃን ያክል ውድ ቢሆን ነው። ምን ኦክሲጅኑን በጣም አስፈላጊው ነገር ኦክሲጅን ነው። በጣም ከምግብም ከውሃም በላይ በጣም ርካሹ አየር ነው። ቀጥሎ ውሃ ነው። አይ ሶስተኛ ነው ምግብ። ፈጣሪ ለሰው ልጅ መብት ይሄን ሰጥቷል። ይሄ ነው ሩብያ። ሁለተኛው መብት የሱ ደግሞ መብት አለ። ለምን ጅንንም ሰውንም ሊገዙኝ እንጂ አልፈጠርኳቸው ሲል አየህ፣ ሁለት አይነት ስራ ሰርቷል። ቀዷና ቀድር ላይ እንደምናነሳው ምንና ምን ፊዚካሊ በቃ ቃዲር ነው አድርጎታል። ለምሳሌ 2 ማክሰኞ ተከታይ ማለት አይከሰትም። 2 ምሽት ተከታይ አይከሰትም። ከፈለገ ግን ቃዲ ነው ማድረግ ይችላል። የመወሰን ስልጣን አለው። ግን እስከምናውቀው ሎ ኦፍ ኔቸር አድርገው ሰራል። ይርባሃል። አይ አይራበኝ ማለት አትችልም። አፍንጫህን ጀርባዬ ላይ አድርግልኝ አትልም። ይሄ ባዮሎጂካሊ በቃ ሱና ነው። ያ ሱነት አላህ አለቀ። ይሄ ያስደንዳል። ሳይኮሎጂካሊ ደግሞ ፍሪ አደረገን፣ ነፃ። ከዛ ከሱ መብት ብለን እንድንጠይቅ ደግሞ የሚያደርገን እንድንተነፍስ አድርጎናል። ስለዚህ ኦክሲጂን መስጠት አለበት። እንዲህ ነገሮች አሟላለን። እሱ ደግሞ ጠየቀን መብት ስለፈለገ የፈጠርኳችሁ እንድትገዙኝ ነው ስላለ ኢላህ አምልኮ መመለክ ተገዥነት ሁለተኛው ይሄ ነው። ስለዚህ ይኸውልህ ፈላስፎቹ ተፈላስፈው ጨዋዎች ናቸው ፈላስፎች። አሁን ብዙ ጊዜ ኮሜንት ኦሾ ምናምን ጎበዝ የሆነ ማመልከቻ ጸሐፊዎችን እየሰበሰብን ወይ ደግሞ የሆኑ አይደል ፊሎሶፊ የትምህርት መስክ ነው። ፍልስፍና እንደ ፊዚክስ እንደ ኬሚስትሪ የምናየው ጥልቅ የሰው ልጅ አቅል
አቅል ቁርአን ለምን ተላከ? በነቢ ሙሳ ዘመን መተተኛ ስለበዛ በትራቸው ለመተት ተአምር መስራት ምልክት ተደርጎ ሲላክ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ለምን ተላከ? ኢንተሌክቹዋል ጄኔሬሽን ስለሆነ ነው። this is a fact። ይሄ ቁርአን ጄኔሬሽን ማለት ማሰብ የማይችል ሰው፣ ማወቅ የማይችል ሰው፣ መሀይም ሰው ለቁርአን አይመጥንም። የተለያዩ ነቢያት የተለያየ ተአምር ተሰጥተዋል። this nation የመጨረሻው ነብይ ብሎ ሲገልጻቸው ለምን የመጨረሻው ነብይ አለ? የመጨረሻው ነብይ ያለው ድንገት ተነስቶ ነብይ ነኝ ቢል ዛሬ ላይ እንደተቸገር ነው የሆኑ ሐሰተኛ ነቢያት ምናምን ተነስተው እንደምንቸገረው እንዳንቸገር ነው። በእስልምና ታሪክ ነብይ ነኝ ብሎ የተነሳ የለም። ሙስሊም ከዛ ምናምን እዛው ተነሳ፣ እዛው አረፈ፣ ተነስቶ አያውቅም። ከዛ በኋላ እዛው ያ የሪዳ ጦርነት እሱ ተነስቶ ነበር ደግሞ ብሎ ደግሞ የሚጮህ ይኖራል። ግን ለእውቀት ለሳይንስ የመጨረሻው ነብይ የመጨረሻው ኡማ ነው። ይሄ ቁርአን ነው። ይሄ ነው እውነት።